ቤተሰብ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይዤላችሁ የመጣሁት አደራ ድራማ ልብ አንጠልጣዩና እንደዚሁም ደግሞ አስተማሪውን ድራማ ይዤላችሁ ከተፍ ብያለሁ። አደራ ድራማ እንደምታውቁት በጣም አሳዛኝና ልብ የሚያንጠለጥል ድራማ መሆኑን ብዙ ቦታ እኛም ተመልክተናል። በጣም በሚያሳዝን ነገር እንግዲህ በአሁን ሰዓት እየተፈጸመና እየተደረገ ያለው ነገር በጣም አሳዛኝና ልብ የሚያንጠለጥል ነገር እየተገኘ ይገኛል። ምክንያቱም የዛ መንስኤ ደግሞ እንግዲህ በስተመጨረሻ ብሌንዬ እናቷ ሩቅ ነች ብላ ስታስብ በፍጹም አይደለም ሩቅ ጉያዋ ስር አሰሪዋ ሆና አግኝታለች። በዛ የተነሳ ድንጋጤ ውስጥ ትገኛለች። እንዴት እንደዚህ ሊሆን ይችላል? እንዴት ሰላም እትዬ ለኔ እናቴ ሆና ትገኛለች? በማለት እያለቀሰች እና እያዘኔ ትገኛለች። ጋሽ ባህሉም ጋርድ ምን የሚያክል ጋርድ እንኳን አምጥቶ አጠገቧ እንዳትወጣ አድርጎ ቢቀጥርም ግን ደግሞ ብሌን በጣም በሚያሳዝን ነገር ብልህ ነችና ነጠላ ለብሳ እንደ ትልቅ ሰውና እንደ አሮጊት መስላ ከቤት ውስጥ ወጥታለች ማለት ነው። በጣም በሚያሳዝን ነገር ሰውየው እንደውም አላስወጣትም ብሎ ሲጠብቅ ነበረ፣ ግን በስተመጨረሻ እንደምንም ብላ ከዛ ቤት ውስጥ ወጥታለች ማለት ነው። ጋሽ ባይሉ በአሁን ሰዓት የሚገባበት ጉድጓድ ጠፍቶበታል። ምክንያቱም ይሄ ነገር ታወቀ ማለት በሰላም ላይ ምን እንደሚፈጠርና እንደዚሁም ደግሞ ብሌን ካሁን ወዲህ ምን እንደሚፈጠር ነገሮቹን ሁላ ለማወቅ ነገሮቹ ሁላ ከባድ ናቸው። በጣም የሚያሳዝን ነገር አሁን ራሱ ዳግም ምን እንደሚፈጠርበታም በሷ ላይና በእንትና ላይ ምን እንደሚፈጠር በአሁንም በጣም ነገሮቹ ሁላ ከበድ የሚያደርጋቸው ነገር ሳሚና እሷ ላይ ምን እንደሚፈጠር ነገር ምንም ነገር የምናውቀው ነገር የለም። ለምን ብትሉ በኃይሉ እነዚህ ሰዎችን የሚለቅሰው አይደለም። በጣም ሴጣንና በጣም ለሰው ልጅ መልካም አስተሳሰብ ያሌለው በመግደል የተካነበት ጭከኝና አረመኔ እስከሆነ ድረስ ቤተሰቦቼ በጣም ነው የሚያሳስበው ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ከሱ የሚጠበቀውን ነገር ሳሚ አድርጓል ማለት ነው። ነግሯታል ማን የእሷ እናት እንደሆነች እና ማን የእሷ ወላጅ እናቷ እንደሆነች ነግሯታል ማለት ነው። እንግዲህ በጣም በሚያሳዝን ነገር ዳግምም እንግዲህ ብሌንን ልክ ልኳን ነግሯታል። ቃልን ልክ ልኳን ነግሯታል ማለት ነው። በህይወቴ ውስጥ እንዳመጪ እንዳትገቢ እባክሽ፣ እኔ አንቺን ማለት በጣም ነው የምጠላሽ። በፍጹም ያደረግሽውን ነገር እንዳትረሽ። እኔ አንቺን መቼም ልወድሽና መቼምም የኔ ጓደኛ ፍቅረኛ ልልሽ ወይ ደግሞ ጓደኛ ነሽ ልልሽ አልችልም። እባክሽ ከህይወቴ ውጭልኝ በማለት ይገኛል ማለት ነው። እሷ ግን ሀሳቧ እንግዲህ ምንድን ያለችው ለወይዘሮ ገነት እባክሽ ሰው ከሆንሽ ያንቺ ያደረግሽውን ነገር ሚስጥር ለልጅሽ ከምናገርብሽ ዳሪኝ ዳግምና እኔን እንድትድሪኝ እፈልጋለሁ በማለት ስትነግራት ነበረ ማለት ነው። በፍጹም ይሄ ሊሆን አይችልም። መቼምም እንዳታስቢው እንዳታቅጁ። መቼምም አንቺን ለልጄ አልድርሽም። ምክንያቱም አንቺ እኮ ምን አይነት ሰው እንደሆንሽ እኮ አሳምሬ ያውቃለሁ። አንቺ እኮ ማለት እኮ በጣም ከባድ ሰው ነሽ። በጣም እኮ መጥፎ ሴት እንደሆንሽ አውቃለሁ። ልጄ አውቆ እንትናን ብሌንን ባገባ ይሻላል አንቺን ከማግባት ምናምን ቢላታል ማለት ትላታለች ማለት ነው። በዛን ጊዜ እንግዲህ በጣም ነው የተናደደችው። እንዴት እንደዚህ ትለኛለች ብላ እንግዲህ ቃል በጣም ነው እርር ያለችው ማለት ነው። ብታሪ ምንም ብትይ ግን ምንም ነገር የምትጀምሪውና የምትቀንሹ ነገር የለም። እኔ እውነቱ ስነግርሽ ከአሁን ወዲህ ምንድን ያለቻት ከአሁን ወዲህ የምነግርሽ ነገር ምንድን ነው? በፍጹም አንቺ እንትን ልትሆኚ አትችይም። የልጄ የእንትና የዳግም ሚስት ልትሆኚ አትችይም በማለት ልክ ልኳን ነግራታለች ማለት ነው። እንግዲህ ሀሳቧ ምን ነበረ ሲባል ሀሳብዬ ወቅዷ በቃ ፎርስ አገኘው። ምክንያቱም ይሄንን ነገር በልጅሽ ከነገረ ብዬ እያስፈራረዋት እሷን አግብቼ እኖራለሁ እሱ ዳግምን የራሴ ያደርጋሉ ብላ ነበር ያሰበችው። ደግሞ እንደዛ ነበረ። ግን ደግሞ ጋሽ ባህሉ ዳግም ደግሞ እንግዲህ ገነት ደግሞ በፍጹም ይሄንን ነገር እንዳታስቢ ብላት ማስጠንቀቂያ ሰጥታታለች ማለት ነው። ቤተሰቦቼ በጣም እንግዲህ የሚያሳዝን ነገር ማለት ነው። ቃል አሁንም ተንኮሏን አልረሳችም ማለት ነው። በጣም በሚያሳዝን ነገር ማለት ነው።
አለበለዛ ግን ይሄንን ነገር የምታደርጊ ከሆነ ከዚህ ቤት ነው ብድግ አድርጌ የማወጣሽ ብላት እንደውም ወይዘሮ ገነት ማስጠንቀቂያ ሰጥታታለች ማለት ነው። እንደዚሁም ደግሞ በኃይሉ ዛሬ ቃልን አግኝቶ ነበረ ማለት ነው። ሲያገኛት ምን ነበረ ያላት ነገር እንግዲህ የት ነሽ ያለሽው? የት ነው የተጠለሽው ስላት እነ ዳግም ቤት የእናትየዋ ቤት ነኝ ያለሁት ይላታል ማለት ነው። ወይኔ እንደዛማ ከሆነ በጣም 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 ጥሩ ነው እንኳን እዛ ቤት ያለሽ እንኳን እዛ ቤት መሆንሽ በጣም ነው ደስ የሚለው በማለት እንግዲህ ለእሷ ሲነግራት ነበረ ማለት እንዴት ነው ጥሩ የሆነው ስትለው ጥሩማ የሚሆነው ነገርማ ለምን እንደሆነ ታውቂያለሽ? እዛ ቤት በጣም የሚፈልገው ፋይል አለ። ያንን ፋይል አውጥተሽ እንድትሰጭኝ እፈልጋለሁ። ያቺ አሮጊት የደበቀችው ፋይል አለ። ያንን ፋይል ፈልገሽ ስጭኝ ስላት ነበረ ማለት ነው። እሷ ደግሞ በውስጧ በፍጹም ይሄንን ነገር አልችልም፣ ምክንያቱም አሁንም ዳግምን መልሼ መክዳት አልፈልግም። የበለጠ አሁንም ዳግምን መልሼ የምከዳ ከሆነ ግን በጣም ነው በእኔ የሚቀየመው እያለች ነበረ ማለት ነው። እሷም እንግዲህ እሱም ደግሞ እንደዛ በፍጹም ይሄንን ነገር ላደርግ አልችልም ስትለው ነበረ ማለት ነው። ለምንድነው ማድረግ የማትችይው ሲላት እንግዲህ በፍጹም ይሄን ነገር ላደርግ አልችልም፣ ይሄንን ነገር ከታወቀብኝ ከተነቃብኝ በጣም ነው ወይ የሆነ ነገር ያደርጉኛል ስል ወደሽ ነው በግድሽ ነው የምታደርገው። ከዚህም በፊት እኮ በእኔ ላይ ያደረግሽውን ነገር አልረሳውም። ልክ ሳሚ ላይ እንዳደረግኩ ነው አንቺንም የማደርግሽ። ስለዛን እኔ የምልሽን ብቻ ማድረግ አለብሽ በማለት እንግዲህ ያስፈራራታል ማለት ነው። ከዛም በኋላ እንግዲህ ቃልም በጣም ፈርታ ቶሎ ብዬ በኃይሉ የሚለኝን ነገር ማድረግ አለብኝ፣ አለበለዛ ግን በኃይሉ እኔን ይገለኛል በማለት እንግዲህ በጣም እየተንቀሳቀሰች ለማድረግ ትገኛለች ማለት ነው። ቀጥታ እንግዲህ ወደ ቤት ውስጥ ገብታ ምንድን ያደረገችው ያንን ፋይል እየፈለገች እና ወስዳ ለጋሽ በኃይሉ ለመስጣት እየተንደፋደፈች ትገኛለች ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ማለት ነው። ግን ደግሞ ያንን ፋይል ፈልጋ አሮጊት የት አባቷን ያደረገችው እያለች ስትፈልግ በነበረችበት ሰዓት ፈልጋ በስተመጨረሻ ሻንጣ ውስጥ አግኝታለች ማለት ነው። ያንን ግን ስታደርግ ወይዘሮ ገነት መታባታለች ማለት ነው። ወይዘሮ ገነት ትንቃ ወይንም ከንቿ ላይ ትውሰድ አትውሰድ የምናውቀው ነገር የለም ማለት ነው። እንግዲህ ደግሞ ቃል ደግሞ በጣም በሚያሳዝን ነገር ጋሽ በኃይሉን አሁን በጣም እየፈራችሁ እና ምክንያቱም በዳግም ላይ በእንትና ላይ ያደረገውን በሳሜ ላይ ያደረገውን ድርጊት በሷ ላይም ይደረግብኛል በማለት በፍራቻና በማዘን ውስጥ ትገኛለች ማለት ነው። ቤተሰቦቼ እንግዲህ በጣም አሳዛኝና ልብ አንጠልጣዩ ታሪክ በጣም ከባድ እየሆነ እየመጣ ነው ማለት ነው። ብቻ ደስ የሚለው ነገር በአሁኑ ሰዓት ቃል እንግዲህ ብሌን እናቷን ማግኘትና ከእናቷ ጋር መሆኗ እኔ በጣም ነው ደስ ያለኝና እያስደሰተኝ ቤተሰቦቼ ማለት ነው። ከሁሉም የበለጠ ማለት ነው ብሌን እናቷን ማግኘቷ በጣም ነው ያስደሰተኝ ማለት ነው። እናንተስ እንዴት ነው? ደስ ብሏችኋል? የብሌን የእናት ማግኘት መቼስ ደስ የማይለው ሰው አለ ብዬ አላስብም። ምክንያቱም ማንም ሰው እናትየዋን ማግኘቷ የራሷን እናት መሆኗን ማወቋ በጣም ነው ደስ ያለኝ። እኔ ከማንም የበለጠ እላችኋለሁ ቤተሰቦቼ። እንደዚሁም ደግሞ እንግዲህ ወይዘሮ ገነት በአሁን ሰዓት በጣም ከባድ ሁኔታ ውስጥ ትገኛለች ማለት ነው። በእርግጥ ያደረገችው ነገር ከበፊቱም ይሄንን ነገር ውሳኔ ወስና ያደረገችው የፈጸመችው ነገር ከባድ ቢያደርገውም በስተመጨረሻ ግን በጣም የሚያሳዝንና ልብ የሚያንጠለጥል ነገር አድርጋለች ማለት ነው። ምክንያቱም ይሄንን ነገር ልጇ እውነት ካወቀ ወይንም ደግሞ ብሌን ይሄንን ነገር ካወቀች ሰው ታደርጋታለች እንደ የሚለው ነገር በጣም ከባድ ነው። ሰው የምታደርጋት አይመስለኝም እኔ በራሴ ማለት ነው ቤተሰቦቼ። ለማንኛውም ያው በጣም ነው ብቻ የሚያሳዝነው ጋይስዬ። ለወደፊታችሁ የምታደርጉትን ነገር እያሰባችሁ ብታደርጉ በጣም ደስ ይላል ማለት ነው። ለምን ብትሉኝ ማስቦ ማድረግ አሁን ምንድን ነው ወይዘሮ ገነት በአሁኑ ሰዓት በጣም እየፈራች እና ልቧ እየተንጠለጠለ እየተገኘ ነው። ምክንያቱም ልቧ የተንጠለጠለው ለምንድን ነው ብንል ያደረገችው ስራ መልካም ስራ ስላልሆነ ልጆቿ ይሄንን ነገር ካወቁ በጣም እንደሚቀየሟት እና በጣም ሰው እንደማያደርጓት ታውቃለች ማለት ነው። ገባችሁ ቤተሰቦቼ? ስለዛን ስላወቀች ይሄ ነገር ደግሞ ለእሷ ከባድ እንደሚያደርገው ነገሮቹን ሁላ በጣም ፌል እንደሚያደርግ ስላወቀች እያደረገችው ያለችው ምርጫ እንግዲህ በጣም ነው የሚከብዶላችኋለሁ ቤተሰብ። ለማንኛውም ቤተሰቦች በድጋሚ ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች። እንግዲህ
ጎበዝ በርቺ ጠንክሪ በሉኝ፣ አበረታቱኝ። ደግሞ ከዚህም በፊትም ለምታበረታቱኝ እጅግ አድርጌ አመሰግናለሁ ቤተሰብ። በቀጣይ ቪዲዮ እንግዲህ ቀስ ቀስ ብዬ እስከምመጣ ድረስ ቸር ቆዩልኝ። እንደዚሁም ደግሞ አደራ ድራማ እንግዲህ ልብ አንጠልጣዩ ድራማ በአሁኑ ሰዓት ብሌን ስንት ዓመት ሙሉ ውስጣችን ሲቃጠል አገኘችው እናቷን አላገኘችው ብለን ስናስብ እንግዲህ በስተመጨረሻ አግኝታለች ማለት ነው። የእውነት እኔ በጣም ነው ደስ ያለኝ። እናት ከልጅ አትለይ። የእናት ፍቅር በጣም ከባድ ነው። ለማንኛውም መልካም ጊዜ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ከእናንተ ጋር ይሁን። ባይ ባይ።